አስሚ ዛሬ እኮ ልትሄድ የወጣችሁ ሆስፒታል ነው፣ ግን እሷ ቀይራ ኢየሱስ ጌታ የሚባል ሆስፒታል አለ ብላ መጣች። ሴት አንገቷ ላይ ማተብ አስራለች። በነሱ አገላለጽ እቺ ሴት ኦርቶዶክሳዊት ነች። ኦርቶዶክሳዊት ከሆነች እቺ ሴት እዩ ጩፋ አዳራሽ ምን ልትሰራ ሄደች? ሐሰት በድራማ በዚህ አይነት መንገድ ኦርቶዶክስ ያልሆነችውን ሴት ኦርቶዶክሳዊት ነች በማለት አንገቷ ላይ ማተብ አሳስሮ እዩ ጩፋ በዚህ መንገድ ሲያስለፈልፍ ነው። ኦርቶዶክሳዊ የሆኑ እናት ጌታን ተቀበሉ ተብሎ ብዙ ነገር ሲደረግባቸው የነበሩ እናት ናቸው። እናት ልጁን ይዛችሁት ጥለውት እንዳይመጡ ልጁን አምጡት እርዳታ አለ ብለው ሰድ እርዳታ ሁንም አልቆየኝም ማሉ እንዳጁም ስብሰባ ተሰው ተብሏል። ተጨፍናችሁ እዩ ቁልጭ እንዳትሉ ቁልጭ ራስ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል ለጥቆ በብልቃጥ የተያዘ ነገር ግን ባመናችሁበት መንገድ ለማትቀመጡ በየደረሳችሁበት ኦርቶዶክስ የምታነሱት በየደረሳችሁ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያንን ካላነሱ የቤተክርስቲያን ልጆች ማተብ ያሰሩትን ካላወጡ ወፊት ላይ ታውተው ድራማ ካልሰሩ እምነት ያላቸው ክርስትናን ወንጌል የሰበኩ የማይመስላቸው ሰዎች አሉ። መሰረታችሁ በውሸት ላይ የታነጸ ስለሆነ የተመሰረተ ስለሆነ ስራችሁ የሚያንን ነው የሚያሳየው። እሱን ለኛ ተውትና እስቲ እናንተ ዝም ብላችሁ አሜን ከማለት እዚህ ላይ ያለውን እውነት እስቲ ያንቡ። መጽሐፍ ቅዱስ ላይ ያለውን እውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ዛሬም በተለያዩ ርዕሰ ጉዳዮች ወደ እናንተ መጥቻለሁኝ ወይም መጥቷል። እንግዲህ ዛሬ ቆይታ የምናደርግባቸውን ርዕሰ ጉዳዮች ነግራችኋለሁ። ከዛ አስቀድሞ ግን ሚዲያውን የምታዩ የምትከታተሉ በርካቶች ናችሁ። አልጎሪዝም እንደሚነግረን ሰብስክራይብ ያደረጋችሁ ግን ጥቂቶቹ ናችሁ። ግማሽ ያክል የሚዲያው ተከታታዮች ሰብስክራይብ ሳታደርጉ ነው የምትከታተሉት። ጉዳት ስለሌለው እጃችሁን በመጠቀም ለሚዲያው ግን ስለሚጠቅም ሰብስክራይብ እንድታደርጉ እጠይቃችኋለሁ። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይን ነግራችኋለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። እንግዲህ በድጋሚ ሚዲያውን ሰብስክራይብ እንድታደርጉ ጠይቃለሁኝ። ዛሬ የተለያዩ ጉዳዮችን አናነሳና ቆይታ እናደርጋለን። እንግዲህ በቅድሚያ ብናሳልፈውም ይህንን ሰሞን በሙሉ የጌታን መወለድ የምናስብበት ጊዜ ስለሆነ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደት ሁላችሁንም በሰላም አደረሳችሁ። መልካም የልደት በዓል እንዲሆንልን እመኛለሁኝ። በመቀጠል እንግዲህ ደግሞ ጥምቀትን እናከብራለን። እግዚአብሔር በምህረቱ በቸርነቱ ለዚያ እንዳይደርሰን ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ ቆይታ የምናደርገው መቼም ቤተክርስቲያኗ ላይ ያለውን በርካታ ተግዳሮት ታውቁታላችሁ። ከብዙዎቻችሁ የተሰወረ አይደለም። እንግዲህ ጌታችንም በመጽሐፍ በወንጌል አናቀጸ ሲኦል ይህ ይልዋ የሲኦል ደጆች አይችሏትም ብሏልና ቤተክርስቲያን የምንም እንኳን ፈታኞቿ ባይችሏትም አጋንንታዊ ተልእኮ ይዘው መጥተው ፈተና የሚያበዙባት ባይችሏትም ግን ከፈተና ርቃ አታውቅም። እውነተኛ ስለሆነች ፈተና ይበዛባታልና በዚህም በዛም በቤተክርስቲያን ላይ ያሉትን ፈተናዎች ሁላችሁም የምታውቋቸው ናቸው። እግዚአብሔር እንግዲህ ፈተናውን አርቆልን ቤተክርስቲያን አገልግሎቷን ስርዓቷን በሰላም እንድታከናውን እግዚአብሔር ይፍቀድልን። ይህም ሆኖ ግን በተለያየ መንገድ ቤተክርስቲያኗን ስሟን ለማጠልሸት ያልተባለውና ያልሆነውን ሆነ ለማለት ብዙ ነገር ሲያደርጉ ተመልክተናል። ባለፈው በጎንደር ላይ ጎንደርን ለኢየሱስ በሚል ብዙ ኦርቶዶክሳውያንን ሲያደናግሩ፣ አንዳንዶቹ ደግሞ ማተብ አስደርገው ብዙ ነገር ሲያደርጉ ተመልክተናል። ያው እዚህ የደንስል ላይ እንደምትመለከቱት የፕሮቴስታንት ሰባኪያን ጎንደር በመሄድ ጎንደርን ለኢየሱስ የሚል ፕሮጀክት ነድፈው የተለያየ ነገር ሲያደናግሩ ሰምተናል።
ጎንደር ኦርቶዶክሳውያን ጠንካሮች እንደሆኑ በእምነታቸው እጅግ በጣም በደንብ ግንዛቤ ያላቸው በእምነታቸው የማይደራደሩ እንደሆነ ብዙ ጊዜ ተናግረናል፣ ጽፈናልም በተለያየ ሚዲያ ላይ። ነገር ግን ጎንደርን ለኢየሱስ ብለው የመጡ ሰዎች በምን አይነት መንገድ ጎንደር ላይ ቲያትራቸውን እንደሰሩ ሰሞኑን አንዳንድ መረጃዎች እየወጡ ይገኛሉ። ለምሳሌ በምስሉ ላይ የምትመለከቷቸው እናት በዛን ቀን መንፈሳቸው ተጣለላቸው፣ አጋንንታቸው ወጣላቸው ተብለው ኦርቶዶክሳዊ የሆኑ እናት ጌታን ተቀበሉ ተብሎ ብዙ ነገር ሲደረግባቸው የነበሩ እናት ናቸው። እኚህ እናት እንግዲህ እኚህ እናት መቼም ዘመኑ የቴክኖሎጂ ነውና ሚዲያው ሁሉም እጅ የሚደርስ ነውና በምን አይነት መንገድ እዛ ውስጥ እንደተገኙና ምን እንደተደረጉ ራሳቸው ሰሞኑ በተለቀቀ መረጃ በምስል ራሳቸው መጥተው ተናግረዋል። እንግዲህ እኚህ እናት ትልቅ እናት ናቸው። ዘመናቸውን በሙሉ ክርስትናቸውን ኦርቶዶክሳዊነታቸውን ጠብቀው የኖሩ ናቸው። ግን በጎንደር የነበረው ፕሮጀክት ላይ ያንን ፕሮጀክት የነደፈው ፓስተርና ሌሎች ተባባሪዎቹ በምን አይነት መንገድ እኚህ እናት እዛ ቦታ ላይ እንዲገኙና በምን አይነት መንገድ ኦርቶዶክሳዊ እናት እንደዚህ ሆነው ጌታን ተቀበሉ ለማስባል እንደሞከሩ ራሳቸውን እንስማቸው እስቲ። አሁን ስልክ ደውለው ይምጡ እርዳታ አለ ልጁን ይዘውት ይምጡ አሉ። ልጁን ይዛችሁት ጥለውት እንዳይመጡ ልጁን አምጡት እርዳታ አለ ብለው ሰድ እርዳታ ሁንም አልቆየኝም። ማሉ እንዳጁም ስብሰባ ሰው ጥርቅ ብሏል። ማለ ተቀብለው ልጅን ይዘው ገቡ። እኔን አገፋፍተው ይዘው ይገቡ። በክት እንደገና እንደገባ ነው የሆነ ነገር ተጨፈኑ አሉ። እነምጅም ተጨፈኑ። ትክ ብሎ ማየት የለም ተጨፈኑ። በሙላ ህዝብ ተጨፍኖ ቁልጭ በምንለው ሰዓት አርኬሳ ወደቀ። እኔን ባለው ልጅ ወደቀ ብዬ በልጄ ድንጋጤ ልጄን አነሳው። ዘርፈው ወራ አዳራሽ አገቡንና የሆነ እንደ ደብራችን በእንትን እንደሚያዝ ባህል አንድ የሆነ ዘይት ይሁን በየእጁ ጨብጧል። ያምናም ጨብጠው ሳይ ቀስ ብዬ እኔ ልጄን ሽንት መቶታል ሽንት ላካፍል ነው ብዬ ይዤ ወጣሁ። የእነሱ ግና የያዙት ነገር እስከ 6 ቀን ነው። እስከ 6 ቀን ጦለት አለ እንዳትንቀሳቀሱ። አሁን ዛሬ ሄዳችሁ ተመርምራችሁ ነገ ውጤት እንድታመጡ። አዎ ዛሬ ተፈትሻችኋል፣ ነገ ውጤቱን ይዛችሁ እንድትመጡ። አንካሳው በምርኩዝ ተነሳ እየተባለ እየተገፋ ተጨፈነህ እየተባለ ካንሰር፣ የማህፀን ካንሰር፣ የሆድ ካንሰር በቃ አሁን እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ እዩ፣ ቁልጭ እንዳትሉ ቁልጭ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቆሞ ላይ አሳልፉኝ እስቲ ስል አታልፊም ትቆያለሽ። አይ ልጄን ሽንቱን መቶታል ላወጣው ነው ብዬ እኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ እንደኛ ታልሆና ስጦታ ማንሰጣችሁ ነው ያሉ። እንግዲህ እንደሰማችሁት ነው። እኚህ እናት ታማሚ ልጅ አላቸው። ኦርቶዶክሳዊነታቸውን እምነታቸውን አጥብቀው የኖሩ ታላቅ እናት ናቸው በእድሜም እንደምታዩቸው። ነገር ግን በዚያ በጎንደር ለሚከናወነው ጎንደር ለኢየሱስ ብለው ባዘጋጁት ፕሮጀክት ላይ ኦርቶዶክሳውያን ጌታን ተቀበሉ ብለው ለማደናገር እንዲመቻቸው ቀድመው የራሳቸውን አባላቶች ልከው ችግረኛ የሆኑ የገንዘብ ችግር ያለባቸው እንግዲህ እናት በሰማችሁት ልጃቸው በጣም ህመምተኛ ነው፣ አልጋ የያዘ ልጅ አላቸው። እሳቸውም ችግረኛ ናቸው። ስለዚህ እንረዳውታለን፣ ልጆትም ይድናል፣ እኛም ገንዘብ እንረዳውታለን ብለው ወደ አዛ ጎንደር አደባባይ ላይ የሄዱት ገንዘብ ሊቀበሉ ገንዘብ ሊረዱ ነበር። ግን በማደናገር እንደሰማችሁት በመጫጫ በርካታ ነገር አድርገው ጤነኛዋን እናት እንደታመሙ አድርገው አዋክበው በዚህ መንገድ እንዳመጧቸው እኚህ እናት ይናገራሉ። ፕሮቴስታንቱ ይህንን ሲያደርጉ የመጀመሪያቸው አይደለም። በእርግጥ ፕሮቴስታንቱ ያለ የምንናገረው እንወክላለን ብለው ስለወጡ ነው እንጂ በጎ የሆነ አስተሳሰብ ያላቸው ፕሮቴስታንቶች አሉ፣ እምነታቸውን ብቻ የሚያከናውኑ በተለይ ቀደምቶቹ። አሁንም አንዳንዶቹ የራሳቸውን እምነት ብቻ አመለካከታቸውን ብቻ የሚያራምዱ ሰው ጋር ማይደርሱ አሉ። አንዳንዶቹ ግን ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያንን ካላነሱ የቤተክርስቲያን ልጆች ማተብ ያሰሩትን ካላወጡ ወፊት ላይ ታውተው ድራማ ካልሰሩ እምነት ያላቸው
ክርስትናን ወንጌል የሰበኩ የማይመስላቸው ሰዎች አሉ። ምክንያቱም ይሄ ደግሞ ሐሰተኛውን ወንጌል ስለሚሰብኩና የሐሰተኛው ክርስቶስ ተከታዮች ስለሆኑ ነው። እኚህ ሴት አደባባይ የወጡት ገንዘብ ሊረዱ ነው። እኚህ ሴት አደባባይ የወጡት የታመመ ልጃቸውን ለማገዝ ነው። በኋላ ላይ ግን አደናብረው እንዲያደርገዋል። ይሄ የመጀመሪያቸው አይደለም እንዳልኳችሁ። ከዚህ በፊት ፕሮፌሰር ቀሲስ ዘበነ ለማ ያጋለጡትን አንድ የብሎ ወንጌል ቸርች ያደረገውን አንድ ታሪክ ማስታወስ በቂ ነው። አቡነ ያሬድ ነኝ ብሎ አንድ የኔ ቢጤ እኔ የማገለግልበት ደብር ላይ ቁጥ ብሎ መሬት ድቃቂ ሳንቲም የሚለምን ግለሰብ አቡነ ያሬድ ነው ተብሎ ብፁዕ አቡነ ያሬድ በዛ ጊዜ አርሲ ሀገረ ስብከት ሊቀ ጳጳስ ይመስሉኛል። ብፁዕ አቡነ ያሬድ ነኝ ብሎ እንዴት አድርገው ጆሮ ላይ ፍያሉ፣ አፍንጫው ላይ ፍያሉ፣ አይኑ ላይ የሆነ ነገር እያፈሰሱ እንዴት አደናድረው ሰውየውን በሽተኛ አድርገው ወደ መድረክ እንዳወጡት የፕሮፌሰር ዘበነ ለማ የተኩላው ለምብ ሲገፈን ብሎ የሰራው ማሳያ። ስለዚህ ይሄ አዲስ አይደለም። አሁንም ሌላም ማሳያ ቀጥሎ አሳያችኋለሁና በዚህ አይነት መንገድ አደባባይ የወጡትን እናት ጌታን ተቀበሉ በማለት ኦርቶዶክሳውያን በጎንደር ጌታን ተቀበሉ፣ ጎንደርን ለኢየሱስ ማርከነዋል በማለት ለምን ጎንደር የሃይማኖት ንብርት ነች። ጎንደር የአብነት ትምህርት ቤቶች መሰረት ያለባት፣ የማስመስከሪያ ትምህርት ቤቶች ያሉባት፣ በጣም ትልልቅ አድባራት ያሉባትና በርካታ ሊቃውንት የሚወጡባት ስለሆነች እኛ ይሄንን ሁሉ ተቋጥረናል ለማለት ያመጡት ነውና በዚህ አይነት መንገድ ግን ድራማቸው ተጋልጦባቸዋል። እውነተኛውን የክርስቶስ ወንጌል መስበክ ቤተክርስቲያን በድራማ ሰብክ አታውቅም፣ በእውነት ነው የምትሰብከው። እናንተ ግን ሐሰተኛውን ክርስቶስ ስለምትሰብኩ በሐሰት ድራማ እየሰራችሁ ነገሌ ጌታን ተቀበሉ፣ ነገሌ እንዲሆነ የሆኑ እያላችሁ ታሳያላችሁ። ይሄን ያለ ምክንያት አልኩም። የጎንደሩን በዚህ ጋር ከጠቀለል ነው በኋላ በሐሰት አስመስለው እንደሚሰሩ ደግሞ በኢዩ ጩፋ ቸርች ውስጥ ወይም አዳራሽ ውስጥ የተከወነውን መስማት ሲል ዛሬ እኮ ልትሄድ የወጣችሁ ሆስፒታል ነው፣ ግን እሷ ቀይራ ኢየሱስ ጌታ የሚባል ሆስፒታል አለ ብላ መጣች። ይጮሃሉ፣ ልሳናችሁ ይዝጋችሁ። ለምን ነው የምትበሳጨው? አዎ በጣም ነው የምበሳጨው። ታውቃለህ፣ ጊዜዋን በልቼዋለሁ፣ እድሜዋን በልቼዋለሁ፣ ገንዘቧን በልቼዋለሁ። ሁሉን ነገር ነው የበላሁት። ባዶ አድርጊያታለሁ እና አልሞት ብላኝ ነው አሁን መች እንደምገላት አንተና እሷን መች እንደምገላችሁ ፕላን እያረኩ ነበር ቁጭ ብዬ። ሰው ሁሉ እየደወለላት ነው እሷ ሆስፒታል ናት ብሎ ሁሉም ሰው እንግዲህ ተመልከቱ። አሁን እቺ ሴት አንገቷ ላይ ማተብ አስራለች። በነሱ አገላለጽ እቺ ሴት ኦርቶዶክሳዊት ነች ማለት ነው። የመጀመሪያው ኦርቶዶክሳዊት ከሆነች እቺ ሴት ኢዩ ጩፋ አዳራሽ ምን ልትሰራ ሄደች? ምን ልታደርግ ሄደች? ኦርቶዶክሳዊት አለመሆኗን ደግሞ ራሷ በራሷ ላይ ስትመሰክር ምን አለች? ሆስፒታል ትሄዳለች ተብሎ ሲጠበቅ አይ ሆስፒታል አልሄድም፣ ኢየሱስ የሚባል ዶክተር አለ፣ ኢየሱስ የሚባል ሆስፒታል አለ፣ እዛ ነው የሚሄደው ብላ እዛ መጣች ብሎ እንግዲህ አጋንንቱ ነው የሚለፈልፈው። አጋንንት ያደረባት ሆና አጋንንቱ እንደሚጮህ አድርጋ በሐሰት በድራማ በዚህ አይነት መንገድ ኦርቶዶክስ ያልሆነችውን ሴት ኦርቶዶክሳዊት ነች በማለት አንገቷ ላይ ማተብ አሳስሮ ይጩፋ በዚህ መንገድ ሲያስለፈልፍ እናየዋለን። እንግዲህ አሁን ያ አጋንንት እየለፈለ ድራማ ነው። ከዚህ በፊትም ድራማ ሲሰራ እንደነበር ይታወቃል። እና ኦርቶዶክሳውያንን ማረኩ። አሁን ሃይማኖት ሲጀመር በፉክክር አይሰበክም። ሃይማኖት ነፃ መንግስት ነው። ክርስቶስ በነፃነት እንድንኖር ነፃ ወጣን ተብሎ እንደተጻፈ በነፃ የእግዚአብሔር ወንጌል ይሰበካል፣ የክርስቶስ ወንጌል ይሰበካል። እውነቱ የተገለጠለት የገባው ያወቀ ምን እናድርግ ብሎ ይጠይቃል፣ ወይ ምን ላድርግ ብሎ ይጠይቃል። ከዛ በኋላ ይጠመቃል። ከዛ በኋላ የክርስቶስን አዳኝነት የክርስቶስን ጌትነት እየመሰከረ በምግባር በትሩፋት እየበረታ ይኖራል። መጽሐፍ ቅዱስ ላይ የምናየው ነገር በሙሉ ይሄ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያዊቷ ንግስት ጃንደረባ የነበረው ባኮስን ብናይ ወደ ኢየሩሳሌም ደርሶ ሲመለስ በጋዛ ሰርጥ ላይ እግዚአብሔር መልአክ ለፊልጶስ ነገረው። ፊልጶስ በጋዛ ሰርጥ ላይ ያገኘው ያ ኢትዮጵያዊ ጃንደረባ ኢሳይያስ ምዕራፍ 53ን እያነበበ ነበር። እንደሚታረድ በግ በሸላቾቹ ፊት ይነዳል የሚለውን በሰረገላው ላይ ቀርበው ፊልጶስ አናገረው። የምታነበውን ታስተውላለህ? አዎ ጠየቀው። የሚያስተምር ሳይኖር የሚያስረዳ ሳይኖር እንዴት አስተውላለሁ ብሎ መለሰለት ኢትዮጵያዊ ባኮስ። ያን ጊዜ የክርስቶስን ማዳን ቸርነቱን ጌትነቱን የትንቢተ ኢሳይያስ ምዕራፍ 53 ምስጢር ተረጎመለት ቅዱስ ፊልጶስ። እንዲህ አድርጎ ሲተረጉምለት ይሄው ውሃ አለ እንዳልጠመቅ ማን ይከለክለኛል በማለት ቅዱስ ፊልጶስ ጃንደረባው ባኮስን እንዲያጠምቀው ሆኗል። ሐዋርያት ያስተማሯቸው በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ በዝግ ቤት ያስተማሩት ስለ ክርስቶስ ያስተማሯቸው ከተለያየ ቦታ የተሰበሰቡ የተለያየ ቋንቋ የሚናገሩ ሰዎችም
ስለ ክርስቶስ እውነት በቋንቋቸው ከተነገራቸው በኋላ የማዳኑ ሥራ ከተገለጠላቸው በኋላ ምን እናደርግ ዘንድ ትወዳላችሁ ነው ያሉት ጠየቁ። ከዛ በኋላ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምናችሁ ተጠምቁ አላቸው ሐዋርያት። ስለዚህ ወንጌል ይሰበካል፣ የሚያምን ሰው ምን ላድርግ ብሎ ይመጣል እንጂ እንዲህ ባለ ድራማና እንዲህ ባለ ትርኢት እጅግ በጣም በሚሰቀጥጥ መንገድ በእውነት ሐሰተኛውን ክርስቶስን እየሰበኩ በሐሰት እየተገለጡ ኦርቶዶክሳዊነትን ለማንቋሸሽና ኦርቶዶክሳውያንን ለመድፈር መጣጣር መጋጋጥ እጅግ በጣም የሚያሳፍር ወይም ደግሞ የሚያስጠላ ነገር ነው። የሚያስጠላ ከሃይማኖት ሰው የማይጠበቅ ነገር ግን ይሄ እንዲሆን ግድ ስለሆነ ዘመኑ እንዲህ አይነት ሰዎች የሚገለጡበት እንደሆነ መጽሐፍ ቅዱስ ቀድሞ ስለነገረን እኛ አንደነቅም። እንዲህ ያለ የሐሰት ትምህርታችሁና የሐሰት ቲያትራችሁን ግን እያወጣን የዋሃን እንዳይስቱ እናጋለጣለን። ሐዋርያው ቅዱስ ጳውሎስ በሁለተኛ መልእክቱ በጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ለመንፈስ ልጁ ለጢሞቴዎስ ሲልክለት ሁልጊዜ እንደምንናገረው ይሄንን ቦታ ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ በደንብ ነው የገለጣቸው። መልካም የሆነውን የማይወዱ ከዳተኞች፣ ልብ በሉ፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ብሎ ይገልጣቸዋል። ከነዚህ ደግሞ ራቅ ይላል መጽሐፍ ቅዱስ ነው የሚለው። እንግዲህ ተመልከቱ። ስለዚህ አሁን የምናየው እንዲህ ያለ መገለጥ ያላቸው የሐሰተኛው ክርስቶስ መንገድ ጥራጊያን ሐሰተኛ ነቢያት ናቸው። ስለዚህ እንዲህ ባለ መንገድ እየተገለጡ ኦርቶዶክሳዊነትን ለመገዳደር ወይም ኦርቶዶክሳውያን እንዲህ ናቸው ለማለት በዚህ ልክ መጋጋጥ፣ በዚህ ልክ መነሳት በእውነት አሳፋሪ ነውና እዛ ያላችሁ ደግሞ እንደ ሁልጊዜ እንደምናገረው ሳታጣሩ አሜን የምትሉ ሰዎች እግዚአብሔር ይድረስላችሁ። አሁን ይህን ትምህርት ይህንን መረጃ የምንሰጠው ከኦርቶዶክሳውያን ባሻገር በጨለማ ውስጥ ሆናችሁ እጃችሁ ዘርግታችሁ አሜን ለምትሉ ሰዎች ምን እንደተነገረ እንኳን ሳታውቁ ማለት ነው። ስለዚህ ሐሰተኞች ናችሁ። ምስክርነቱን ደግሞ በሐሰት ነው የምታቀናብሩት። ይህን እኔ አይደለሁም የምለው የራሳችሁ የፕሮቴስታንት እምነት ተከታይ አማኝ የሆነች ሴት ስለ ሐሰት ምስክርነትና በሐሰት እንደምታስመሰክሩ እንዴት ትላለች? እንስማት። ወይዘሮ ሰናይት አበራ ማለቴ ሊያ ቅንድቧን ተላጭታ አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ትሰቃይ የነበረችው ሊያ። ሁለት ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ተመልከቱ። እንግዲህ እቺ አንድ ሴት ነች። አንዲት ሴት በሁለት አይነት መንገድ ምስክርነት ስትገልጥ፣ አንደኛው ከጫት ቃሚነት እንዴት እንደዳነች 7 ዓመት ምናምን እንደዚህ ውሸት። ስለዚህ መሰረታችሁ በውሸት ላይ የታነጸ ስለሆነ የተመሰረተ ስለሆነ ስራችሁ ያንን ነው የሚያሳየው። እንዲህ ያላችሁ ነው የምትቀጥሉት። ይሄ ችግር የለውም። ሰው ባመነበት መንገድ መኖር መብቱ ነው። ብዙዎች እኮ ጣዖት እያመለኩ ኖረዋል። ብዙዎች ድንጋይ እያመለኩ ኖረዋል። ብዙዎች ሰው እያመለኩ ኖረዋል። ብዙዎች ሌላም ነገር እያመለኩ ኖረዋል። ሰው የፈለገውን ያመልክ ዘንድ ነፃነትን የሰጠው እግዚአብሔር ነው። ግን ባመናችሁበት መንገድ ለማለት ተቀምጡ። በየደረሳችሁበት ኦርቶዶክስ የምታነሱት በየደረሳችሁበት የቤተክርስቲያንን ታሪክ የቤተክርስቲያንን በጎ ገጽታ ለማጠልሸት ለማጥፋት መጻሕፍቶቿን በመያዝ ንዋየ ቅድሳቶቿን በመያዝ ሳትችሉበት ሁሉንም ነገር እየነካካችሁ በቋሚያውን ይዛችሁ ታደናብሩታላችሁ። ጸናጽሉን ታደናብራላችሁ። ደግሞ የእኛን መገልገያ የሆኑ የአዋልድ መጻሕፍትን እያወጣችሁ ትተቻላችሁ። ቤተክርስቲያኗን እንዲነች እያላችሁ በአደባባይ ትናገራላችሁ። በሚዲያ ኦርቶዶክስን ካልተናገራችሁ እንጀራ ማትበሉ ይመስል ሁልጊዜ ኦርቶዶክስን በዚህ መንገድ ለማጥላላትና እንደው ዘረፍናት እንዲያረግናት ለማለት በርካታ ጊዜ ስትጋጋጡ እየተመለከትን ነው። ኦርቶዶክሳውያን ግን አሁንም ብዙ ነን። ትናንት በልደቱ ዋዜማ ላይ በመስቀል አደባባይ የነበረውን ተመልክታችኋል። በመስቀል አደባባይ በልደቱ ዋዜማ የነበረው ኦርቶዶክሳዊ ነው። በመስቀል አደባባይ ለመስቀል ክብረ በዓል የምታዩት ኦርቶዶክሳዊ ነው። ነገ ለጥምቀት የሚወጣው ኦርቶዶክሳዊ ነው። ወደድንም ጠላንም የዚች ሀገር 60 እና ከዛ በላይ % ኦርቶዶክሳዊ ነው።
ስለዚህ ወንጌል ደግሞ እውነተኛ ቢሆን በእውነት ይሰበካል እንጂ እንደናንተ በድራማ አይሰበክም። እና በዚህ መንገድ በዚህ መልክ እየተገለጣችሁ እንደው ራሳችሁን ባታዋርዱ እዛ ውስጥ ያላችሁና በሐሰት ደግሞ የምትጫጫሁ የምትሉ ሰዎች ወደ እውነት ብትመጡ ማስተዋል ብትጀምሩ መጽሐፍትን ብታነቡ አሁን እናንተ መሪዎቻችሁ ፓስተሮቻችሁ ኦርቶዶክሳውያን መጽሐፍ ቅዱስ አይሰንኩም ድርሳናት ገድላትን ነው የሚሰንኩት ትላላችሁ። ግድ የለም እሱን ለኛ ተውትና እስቲ እናንተ ዝም ብላችሁ አሜን ከማለት እዚህ ላይ ያለውን እውነት እስቲ ያንቡ መጽሐፍ ቅዱስ ላይ ያለውን እውነት። ከዛ እዚህ ይሄን የሚያነበሰው እኮ ይጠይቃል እኮ ዝም ብሎ በድንቁርና አሜን አይልም። እንዴት አሜን ይላል? አንድ ሰው እኮ በጣም የሚገርማል እኮ ስረግምም ስመርቅም አሜን ትላላችሁ እንዴት እንደዚህ ትላላችሁ ብሎ የተናገረ አንድ የራሳችሁ ፓስተር እኮ አለ። እንዴት በዚህ እንዲምስል እንዴት አሜን ትላላችሁ እንዲምስል እንዴት አሜን ትላላችሁ ብሎ። ስለዚህ ማስተዋል ይገባችኋል። እኔ አሁን ሁል ጊዜ እንደምናገረው በጨለማ ውስጥ በድንግዝግዝ ውስጥ ያላችሁ እዛ የፓስተሮችና ነቢያትን የሚሉ ሰዎችን ሐሰተኛ መልእክት እየሰማችሁ አሜን የምትሉ ሰዎች አስተውሉ። የእግዚአብሔርን ቃል አንብቡ። መንፈሳዊ የሆነ ሰው እሱ ሁሉን ይመረምራል እንጂ በማንም አይመረመርም ይላልና መጽሐፍ። ይህንን በመመርመርና በማስተዋል በእውነት ወደ እውነት እንድትመጡ ዛሬም ጥሪ ያቀርብላችኋለሁ። ኦርቶዶክሳውያን አሁን ሁሉ ነገር ያወቁበት የተረዱበት ዘመን ስለሆነ በሃይማኖት ይጸናሉ፣ በሃይማኖት ጸንተው ይኖራሉ። ሌሎች ግን በዚህ አይነት መንገድ እያሳቱና እየሳቱ በእውነት የእግዚአብሔር የሆኑትን እንኳን ለማሳት የተመረጡትን ለማሳት በትዕቢታቸውና በተንኮላቸው በክፋታቸው ጸንተው ይቆማሉ። እንደነዚህ ያሉትና እግዚአብሔር ልቦና ይስጣቸው። እንደነዚህ ካሉት ደግሞ የዋሃን እግዚአብሔር ይጠብቅ። ዛሬ የመጣሁት ይሄ ልነግራችሁ ነው። በመጨረሻ አንድ ነገር ልበላችሁና የዛሬውን መልእክቴ ላቁ። ወርልድ አፍሪካ የተባለ አንድ የቴሌቪዥን ጣቢያ እንዲህ ይላል። ሲናዳ are on a mission to replicate or even recreate centuries-old religious manuscripts and sacred artwork in efforts to preserve traditions and heritage. For the longest, Christians have quietly wondered how Jesus grew from just a 12-year-old boy lost in the temple into a 30-year-old man teaching mighty sermons. It feels like a massive plot hole. However, just recently, the truth was discovered in the ancient city of Ethiopia. High in the Ethiopian highlands, and part of an 88-book Bible, there exists an ancient gospel written in a long-forgotten language. This text now holds the key to the mystery, 18 years of Jesus' life. Join us in this video as we find out the complete account of Jesus' life. Ethiopia, the modern seat of Christian artifacts. In 2010, a team of scholars and researchers working through a British charity was መልካም እንግዲህ እንዳያችሁት በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 45 ጀምሮ በእውነት ከ3 ቀን በኋላ በመምህራን መካከል ተቀምጦ አገኙት በማለት ኢየሱስ ክርስቶስ ወደ ቤተ መቅደስ የፋሲካውን በዓል ወደ ኢየሩሳሌም ለማክበር ከ12 ዓመቱ ከወጣ በኋላ ታሪኩ ከዛ በኋላ ያቆምና ቀጥታ እዛው ራሳችሁ ብትሄዱ ዝቅ ብላችሁ ብትመለከቱ ቅዱስ ዮሐንስ መጥምቅ ይመጣል። ከዛ በኋላ ክርስቶስ በ30 ዘመኑ በዮሐንስ እጅ ሊጠመቅ ነው የሚመጣው። አስቡ 12 ዓመቱ ላይ ወደ ኢየሩሳሌም ወደ ቤተ መቅደስ ከእናቱና ከዮሴፍ ከሶሎሜ ጋራ ሊሳለም ሄደ ይልና ከዛ በኋላ 30 ዓመቱ ላይ ነው መጣ የሚለው። በቅዱስ ዮሐንስ እጅ ሊጠመቅ በዮርዳኖስ ወደ ዮርዳኖስ ሄደ የሚለው ነው የሚያመጣው። በመካከል ከ30 ላይ 12 ስትቀንሱ 18 ዓመት አለ። ስለዚህ ክርስቶስ 18ቱን ዓመት የት እንደነበረ መጽሐፍ ቅዱስ አይነግረንም። ኢየሱስ ክርስቶስ 18ቱን ዓመት የት ነበረ ብላችሁ አሁን አንድ ስለ ክርስቶስ አውቃለሁ የሚል አንድ ሰው ብትጠይቁት በተለይ በቤተ ፕሮቴስታንት ያሉ አማኞች የጌታን ቃላት መረበረ እሱ የእግዚአብሔር ድርሻ ነው የጌታ ድርሻ ነው ይላሉ። አይደለም። ክርስቶስ እኮ በምድር ላይ አለ ነበር አይደል? ስጋ ለብሶ ሰው ሆኖ መጥቷል። 12 ዓመቱ ድረስ ቤተ መቅደስ ሲገባ ድረስ ነበር። ከዛ በኋላ በ30 ዘመኑ ይመጣል። 18ቱን ዓመት የት ነበረ ብላችሁ ብትጠይቋቸው መልስ የላቸውም። ይሄ አፍሪካን ወርልድ አፍሪካን የተባለ የቴሌቪዥን ጣቢያ ግን ክርስቶስ 18ቱን ዓመት የት እንደነበረ የሚያስረዱ እውነተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት በኢትዮጵያ አድባራትና ገዳማት ተገኝተዋል አሉ። ተመራማሪዎቹ ያን አጥንተው እውነት እንደሆነ አረጋገጡ እያለ እየነገረን ተመልከቱ። ለዚህ ነው ቤተክርስቲያን ኩላዊት ነች፣ ስንዱ መቤት ነች፣ ምኑ ነች የምንለው ለዚህ ነው። ክርስቶስ 18 ዓመቱ የት እንደነበረ በደንብ አድርጎ ተአምረ ኢየሱስ ይነግረናል። ከመጽሐፍ ቅዱስ ጋር የሚጣላ አይደለም፣ የሚጣረስ አይደለም። በተአምረ ኢየሱስ ክርስቶስ 18ቱን ዓመት ምን እያደረገ እንደነበረ በደንብ ይነግረናል።
ይሄ ብቻ አይደለም የቤተክርስቲያን የቅዳሴ መጻሕፍት ይነግሩናል እንደ ሕፃን ተመላለሰ እያሉ። ስለዚህ የዓለም ሀገራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እንዳላት በትክክል እያመኑ እየተገነዘቡ እየተረዱም የመጡበት ዘመን ነው። ማሳያ እንዲሆናችሁ አሁን አንድ ቪዲዮ ላሳያችሁ። ዘመኑን በሙሉ የፕሮቴስታንት ፓስተር የነበረ ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግብዣ ሄዶ የካህኑ እጅ ሲሳለም የተሰማውንና የገጠመውን ነገር እንዲህ ብሎ ያራ ወደ ቅዳሴ ይሄድኩ ምን እየተካሄደ እንዳለ ምንም የማውቀው ነገር አልነበረም። እኔ ቄስ አይቼ የማላውቅ የፕሬስባይቴሪያን ልጅ ነበርኩ። አገልግሎቱ ፈጽሞ በግሪከኛ ነበር። ነገር ግን በዚያ ህይወቴን የሚቀይር አጋጣሚ ተፈጠረ። በአገልግሎቱ መጨረሻ ላይ ሁሉም ሰው የቄሱን እጅ ለመሳምና እንዲሁም ትንሽ የበረከት ዳቦ ለመቀበል ይሄድ ነበር። እኔም ምን እየተደረገ እንዳለ ባላውቅም ተከተልኳቸው። የቄሱን እጅ ስስም ግን የኤሌክትሪክ ንዝረት ወደ ከንፈሬ ሲወጣ ተሰማ። ግራ ተጋባው። እየተንገዳገድኩ ከቤተ ክርስቲያኑ ስወጣ ፀሐይ በምዕራብ በኩል ባሉት በሮች በኩል ታበራ እንደነበር ተመልከቱ። እንግዲህ የካህኑን እጅ በቤተ መቅደስ ሁሉም እየሳመ ሲመለከት እሱም ሄዶ ሲስን ንዝረት ኤሌክትሪክ እንደተሰማውና ምንድነው ብሎ እንደጠየቀ በኋላ እውነት እንደተነገረው ያ እውነት ሲሰበከውና ሲሰበክለትና ሲነገረው አምኖ እንደተጠመቀና ዛሬ የደረሰበትን ደረጃ ደግሞ ተመልከቱ። ስለዚህ ቤተክርስቲያን ዓለም በዚህ መንገድ እየመሰከረላት ነው። መጻሕፍቶቿን እየመረመሩ ያላትን ጥበብ እየመረመሩ አምልኮተ እግዚአብሔርን እየመረመሩ በእርግጥ ሰው ተመራምሮ አይደርሰውም፣ ግን የሚታየውን የሚጨበጠውን የሚዳሰሰውን እያዩ አማናዊነቷን እየመሰከሩ ነውና በኢትዮጵያ ያላችሁ ፕሮቴስታንት እምነት ውስጥ ያላችሁ ወገኖቻችንም ሳይረፍድ ሳይመሽቀኑ ኑ። እግዚአብሔር ወልድ ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው፣ ወልደ ማርያም ነው። በተዋህዶ የከበረ ወልድ ዋህድ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለውን አምናችሁ ወደ መዳን ወደ እውነት እንድትመጡ እግዚአብሔር እርዳችሁ። እኛም እንለምናለን እንጸልይላችኋለን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለዛሬ ያስኩላችሁ በዮፍታ ሚዲያ መልእክቶቼ እኚህን ይመስላሉ። ቅድም እንዳልኳችሁ ሚዲያውን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ ሌሎች እንዲደርስ አድርጉ። ጥያቄ ያላችሁ ሐሳብ ያላችሁ ደግሞ በሐሳብ መስጫ ሳጥን ውስጥ ሐሳባችሁን ስጡ። ሚዲያውን አግዙ። ሰብስክራይብ ብታደርጉ እኔ እጠቀማለሁ፣ ሚዲያው ይጠቀማል። ከናንተ ግን የሚጠፋ ወይ የምታጡት ነገር የለም። ለሌሎች እንዲደርስ ይሄ መዳን ለሁሉም እንዲሆን ታደርጋላችሁ። አገልግሎት ነውና ሚዲያውን ሰብስክራይብ እንድታደርጉ እየጠየቅኩ በሌላ ዝግጅት በሌላ ጊዜ እስከምንገናኝ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት ቸር ቆዩ።